ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 15 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። 84 የሰራዊቱ አባላት እርምጃ የተወሰደባቸውና 22ቱ ደግሞ እጃቸውን ወደ ላይ ዘርግተው ፋኖ ተቀበለን ሲሉ ምሕረት የጠየቁበት ግንባር የውጊያ ውሎ በዜናችን ይደመጣል። በጎጃምና በራያ ግንባሮች በድምሩ 135 የብልጽግናው ሰራዊት ከጥቅም ውጭ ሆኗል። ይህን የሰራዊት ኪሳራ ለማካካስም ብልጽግናው በረት ሙሉ የቀንድ ከብት በከባድ መሳሪያ ገድሏል። ቀዳሚው ዜናችን ነው። ሸዋሮቢት ዛሬም በፋኖ ድል ደምቃ ውላለች። የሸዋው ተጋድሎና ታሪካዊ የፋኖ የውጊያ ሂደት ዝርዝር ዜናችን በዝርዝር ያስደምጣችኋል። የአማራ ክልል ርዕሰ መስተዳደር ጽሕፈት ቤት ተደጋጋሚ ማንኳኳት እየተደረገበት ነው። ለርዕሰ መስተዳደሩና ለጽሕፈት ቤታቸው የሜጀር ጄኔራል ባንተ አባተ አንደኛ ኮር ክፉ ጎረቤት ሆኖባቸዋል። የጣና ዳሩ ተጋድሎ በዕለቱ ዜናችን ዝርዝር የተዘጋጀበት መረጃ ነው። ብልጽግና በጽምዶ ጉዳይ የምለዋለ ብሏል። ህወሓትና ሻዕቢያ የጉረሮ ስራቸው እስኪታይ ድረስ ለጽምዶ ዜማና መወድስ ሲያቀርቡ፣ ብልጽግናው በበኩሉ ይህንን የፈርዖን ፈረስ የሆነ ስብስብ አጠፋዋለሁ ብሎ ዝቷል። የጽምዶ እናትና አባቶቹ ህወሓትና ሻዕቢያ ብልጽግናውን እናጠፋዋለን እያሉ ነው። እስቲ ሁሉንም እናየዋለን። በዝርዝር የተመለከትነው ዜናችን ነው። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ ታሪክ መስራት ብቻ ሳይሆን ታሪክ መጠበቁንም ተክኖበታል። የኢትዮጵያ ዲፕሎማሲ አባት የሚባሉትን ታላቁን ዲፕሎማት አክሊሉ ሀብተወልድን በተመለከተ ያሳለፈው ውሳኔ በቀድሞው የጦር መኮንን ምስጋና ተችሮታል። ሁሉም የፋኖ አደረጃጀቶችም የሸዋውን መንገድ እንዲከተሉና መልካሙን መንገዳቸውን የዘነጉትም እንዲመለሱ ወታደራዊ መኮንኑ ጥሪ አቅርበዋል። ዜናችን ሰፊ ሽፋን የሰጠው መረጃችን ነው። ክቡራትና ክቡራን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ድልና የብልጽግና የጦር ወንጀል በጎጃም። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ሕዝብ በጎጃም ጠቅላይ ግዛት ባካሄደው ተጋድሎ 19 የብልጽግናውን ሰራዊት እርምጃ መውሰዱን አስታውቋል። የብልጽግናው ሰራዊት በበኩሉ ወደ ንጹሃን ባስወነጨፈው የመድፍ ጥይት አርሶ አደሮችን ሲገድል በረት ሙሉ የቤት እንስሳትንም በግፍ መግደሉ ታውቋል። የአጼ ቴዎድሮስ ሕዝብ በጎጃም ጠቅላይ ግዛት አንበርና ሉማሜ ከተሞች ባካሄደው ውጊያ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሰውበታል። የአጼ ቴዎድሮስ ሕዝብ 206ኛ ኮር 34ኛ ክፍለ ጦር በተጠቀሱ ግንባሮች ባካሄዱት ውጊያ 19 የብልጽግናውን ሰራዊትና ተባባሪዎቹን እርምጃ ወስደውበታል። በሉማሜና በአንበር ከተሞች የተካሄደውን ውጊያ የ34ኛ ክፍለ ጦር አባላት የሆኑት ተርላጓሉና መብረቁ መንቶች የወሰዱት እርምጃ መሆኑን የገለጸው የኮር ህዝብ ግንኙነት መምሪያ አስታውቋል። በሁለቱም ግንባሮች የተካሄዱት ተጋድሎች የብልጽግናውን ሰራዊት ቆሳዊና ሰዋዊ ኪሳራ ከማድረሳቸውን ባለፈ ገዢ ወታደራዊ ቦታን እንዲለቅና ከግዳጅ ስምሪትም እንዲበተን ምክንያት ሆኖታል ተብሏል። ይህ በእንዲህ እንዳለ የአማራ ፋኖ የወሰደበትን ፈጣን ማጥቃት መቋቋም ያልቻለውና ከግዳጅ ስምሪቱ የተበታተነው የብልጽግናው ሰራዊት በገባበት ሁሉ ንጹሃንን በግፍ መግደሉን የደረሰን መረጃ ያመላክታል። ወታደራዊ ገዢ ቦታን ጨምሮ በርካታ የጦር መሳሪያዎቹንና የሰራዊት አባላቱን ከነ መንገድ መሪዎቹ የተመታበት የብልጽግናው ሰራዊት ከዋና ማዘዣ ጣቢያው ሆኖ ወደ ንጹሃን በተኮሰው የመድፍ ጥይት አርሶ አደሩን ከነበሪዎቹ መግደሉን ከአካባቢው የደረሰን መረጃ አስታውቋል። ጥቃቱ የተፈጸመበት አካባቢ ነዋሪዎች ለጣና ቴሌቪዥን እንደገለጹት ማሳው ላይ የነበረ አንድ ወጣት አርሶ አደር በአሰቃቂ ሁኔታ ከነበሪዎቹ ሲገደል፣ በተጨማሪም ባነደድ ወረዳ አዲስጌና ጎራ በተባሉ ቀበሌዎች ላይ በፈጸመው የመድፍ ድብደባ ንጹሃንንና የቤት እንስሳትን በአሰቃቂ ሁኔታ መጨፍጨፉ ታውቋል። በዚህ ጥቃት መለሰ የኔ ሰው የተባለ ወጣት አርሶ አደር ጥቃቱ ተፈጽሞበት ከነበሪዎቹ በአሰቃቂ ሁኔታ ሲገደል፣ ጌትነት ንጉሴ የተባለ የ14 ዓመት ታዳጊም በጥቃቱ ጉዳት ደርሶበታል። ከአርሶ አደሩና ከታዳጊው በተጨማሪም በረት ሙሉ የቀንድ ከብት በመድፍ ድብደባው ተገድለዋል ሲሉ የአካባቢው ነዋሪዎች ተናግረዋል። በሌላ የተጋድሎ መረጃ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በራያ ግንባር በጎላሽ፣ ቀዩ ጋሪያ፣ አደር፣ መንደፈራ፣ ጮቢ በርና አዩባ አካባቢዎች ላይ ባደረገው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን የዙ ህዝብ ግንኙነት መምሪያ አስታውቋል። የአጼ ምኒልክ ዕዝ ሰራዊት በብልጽግናው ሰራዊት ላይ በከፈቱት ውጊያ 84 ወታደሮችን እርምጃ እንደወሰዱባቸው የህዝብ ግንኙነት መምሪያው ገልጾ 22 የጠላትን ሰራዊት ደግሞ በቁጥጥር ስር አውለናል ብለዋል። በዚህ ተጋድሎ የፋኖ ሜካናይዝድ ምድብተኞች በፈጸሙት ስኬታማ የሞርተር ድብደባ ጨበጣ ውጊያ ለገቡት ጓዶቻቸው የላቀ የከባድ መሳሪያ ሽፋን ከመስጠት ባለፈ የጠላትን 2 ሞርተሮችን ከጥቅም ውጭ ማድረግ ችለዋል። በተመሳሳይ አንድ የአየር መቃወሚያን ከጥቅም ውጭ እንዳደረጉት የዘገበው ደግሞ መረብ ሚዲያ ነው። በድሮንና ከባድ መሳሪያዎች ሽፋን ታግዞ በበርካታ አቅጣጫዎች የተንቀሳቀሰውን የብልጽግና ሰራዊት የአጼ ምኒልክ ዕዝ ሰራዊት ወደ መግደያ ቀጠናቸው ስበው በማስገባትና ቀለበት ውስጥ በመክተት መውጫ ማምለጫ እንዳያገኝ ዙሪያ ገባውን ዘግተው በከፈቱት ውጊያ የጠላትን ኃይል ከፍተኛ ኪሳራ አድርሰንበታል ሲል የዙ ህዝብ ግንኙነት መምሪያ አስታውቋል።
የፋኖ ተጋድሎ በሸዋሮቢት። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በይፋት አውራጃ ሸዋሮቢት ቀጠና ባደረገው ተጋድሎ በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆኑ ታወቀ። በዙ የመሐመድ ቢሆነ ኮር ተሰማ እርገጤ የክፍለ ጦር ሸዋሮቢት ከተማ በመግባት በፈጸመው ጀብዱ ሸዋሮቢት ከተማ 06 ቀበሌ ለሁለተኛ ተከታታይ ቀን ብርቱ ውጊያ በማድረግ በብልጽግናው ሰራዊት ቁጥጥር ስር የነበሩ ገዢ ቦታዎችን ማስለቀቅ ችሏል። የብልጽግናው ሰራዊት 104ኛ አየር ወለድ ኮማንዶ ክፍለ ጦር በኮሎኔል ሰለሞን ጸጋይ እየተመራ በይፋት አውራጃ ተከታታይ የጦር ወንጀሎችን ሲፈጽም መቆየቱ ይታወሳል። በዚህ መልኩ የአማራን ሕዝብ ሁለንተናዊ ጉስቁልናና ፍጅት ለመፈጸም ተልዕኮ ይዞ የተሰማራውን የብልጽግና ኮማንዶ ሰራዊት የመሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር እና ደጃዝማች ተሰማ እርገጤ የክፍለ ጦር በተከታታይ ባደረጉት ተጋድሎ ከፍተኛ ኪሳራ ሲያደርሱበት መቆየታቸው ይታወሳል። አስቴጎማ ተራራ ላይ 8 ሬጅመንት ሰራዊት በፋኖ እንደተመታበት የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢው የብልጽግናው ጄኔራል ሹማ አብደታ መናገራቸውን በተከታታይ መዘገባችን ይታወሳል። በተለይም ሸዋሮቢት ከተማና ዙሪያው የሚንቀሳቀሰው የባዲን ብልጽግና ወታደራዊና የደህንነት ኃይል በፋኖ ተከታታይ ምት ከባድ ኪሳራ ሲደርስበት መቆየቱ ይታወሳል። ብርጋዴር ጄኔራል አቦ ሰይድም በተመሳሳይ ሸዋሮቢት ከተማ ላይ ከፋኖ ጥቃት ያመለጡት ለጥቂት እንደነበር አይዘነጋም። በዚህ ቀጠና ተከታታይነት ያለው በወታደራዊ ግዳጅ አፈጻጸም ምስጉን የተባለው መሐመድ ቢሆነ ኮር ከትናንት በስቲያ ጀምሮ በሸዋሮቢት ከተማ 06 ቀበሌ ባካሄደው ውጊያ በርካታ የብልጽግናው ሰራዊት አባላት እጃቸውን እንዲሰጡት ሲያደርግ ቀሪዎቹ ደግሞ ከባድ ምት ተመተው እርምጃ ተወስዶባቸዋል። በዚህም የብልጽግናውን ወታደራዊ ገዢ ቦታን መረከቡን የዙ ህዝብ ግንኙነት መምሪያ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የተጋድሎ መረጃ በሸዋሮቢት ከተማ 06 ቀበሌ ለስርዓቱ ስልጣን ማስጠበቂያ በየአካባቢው ታፍሰው ወደ ማሰልጠኛ ተወስደው በቂ ስልጠና ያልወሰዱ የድሃ ልጆችን ከፊት አሰልፎ ሲዋጋን ነበር ይዋለው። እነዚህን በቂ ስልጠና እንኳን ያላገኙ የድሃ ልጆችን ከፊት አሰልፎ ካስጨረሰና ከባድ መሳሪያውም በተከታታይ እያስወነጨፈ እኛን ለመበተን ቢሞክርም የደጃዝማች ተሰማ እርገጤ ልጆች የተለመደውን ወታደራዊ ድላቸውን አሳክተዋል ብለዋል። የደጃዝማች ተሰማ እርገጤ ክፍለ ጦር ለሁለት ቀናት ሙሉ መከላከል ላይ ነበር የቆዩ ሲል የገለጸው የህዝብ ግንኙነት መምሪያው፣ ሆኖም አመሻሹ ላይ የተጠና መብረቃዊ ማጥቃት በማድረግ ጠላት አስፍቶ ይዞት የነበረውን ግዛትና የውጊያ ቀጠና ሙሉ በሙሉ በማስለቀቅ ቦታውን መቆጣጠር ተችሏል። በአጠቃላይ በነበረው ውጊያ ለብልጽግና ስርዓት ውድቀትን ሲያከናንበው፣ ለወገን ኃይል ደግሞ የድል የበላይነትን አጎናጽፎታል ሲል ተናግሯል። የፋኖ ተጋድሎ በጣና ሐይቅ ዳርቻ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ዋንታባት አንደኛ ኮር በደቡባዊ ጎንደር ዞን ሐሙሲት ከተማ አቅራቢያ ለከቫ በወጣው የብልጽግናው ሰራዊት ላይ በከፈተው ውጊያ ከፍተኛ ኪሳራ ደርሶበታል። ለባህር ዳር ከተማ በቅርብ ርቀት የተካሄደውን ተጋድሎ አስመልክቶ በኮሩ የጣና ገላውዲዮስ ክፍለ ጦር የህዝብ ግንኙነት ክፍል ፋኖ ፍቅሩ ባየ እንደገለጸው ሐሙሲት ከተማ ሰፍሮ የሚገኘው የብልጽግናው ሰራዊት ለስራ ስምሪት ወደ ጣና ሐይቅ ዳርቻ ያቀኑ የጣና ገላውዲዮስ ክፍለ ጦር አህዶችን ለማፈን ሙከራ አድርጎ ነበር። ይህን የጠላት እንቅስቃሴ በሚገባ የተመለከተው ሰራዊታችንም ፈጣን የጸረ ማጥቃት ውጊያ በመክፈት ጠላትን ሙትና ቆስለኛ አድርጎታል ብለዋል። በዕለቱ ውጊያ የጣና ገላውዲዮስ ክፍለ ጦር አካል የሆነው ጣና ብርጌድ በብልጽግናው ሰራዊት ላይ ባደረገው ተጋድሎ ለከባ የገባውን የብልጽግናውን ሰራዊት በብርቱ በመፋለም የፋኖን የውጊያ አቅም የአማራን ህዝብ ክብር የሚመጥን አቅሙን ማሳየቱን ፋኖ ፍቅሩ ባየ ተናግሯል። እንደ ፋኖ ፍቅሩ ገለጻ የጣና ብርጌድ ለስምሪት መውጣቱን መረጃው የደረሰው የብልጽግናው ሰራዊት መሽጎበት ከነበረው ሐሙሲት ከተማ በመነሳት በሁለት አቅጣጫ ወደ ፋኖ ቀጠና ገብቶ ነበር። ሆኖም የጠላትን እንቅስቃሴም በውስጥ አርበኞቹ ታማኝ የመረጃ ምንጮቹ የደረሰው የጣና ብርጌድም ገዢ ወታደራዊ ቦታዎችን በመያዝ የደፈጣና ጸረ ማጥቃት እርምጃ በመውሰድ ሊያፍን የወጣውን የጠላት ጦር አፍኖ አስቀርቶታል ብለዋል። የብልጽግናው ሰራዊት ከሐሙሲት ከተማ ሲወጣ መረጃውን ቀድመን አግኝተን ነበር ሲል የገለጸው የህዝብ ግንኙነት ኃላፊው የደረሰን መረጃ ቀድመን ስትራቴጂክ ቦታን በመያዝ በጠላት ሰራዊት ላይ የተጠና እርምጃ መውሰድ እንድንችል አስደርጎናል በማለት ተናግሯል። ፋኖ በጣና ሐይቅ ዳርቻ በብልጽግናው ሰራዊት ላይ የወሰደው እርምጃ መንገድ ሲመሩ በነበሩ የባዲን አድማ ብተና እንዲሁም ሚሊሻ ኃይሎች ላይ ከፍተኛ ጉዳት ማድረሱ ተገልጿል። ከጧት ጀምሮ እስከ እኩለ ቀን በዘለቀው የጣና ሐይቅ ዳርቻ ተጋድሎ ቁጥሩ ያልታወቀ የባዲኑ የአድማ ብተናና ሚሊሻ እርምጃ ሲወሰድባቸው የብልጽግናው ሰራዊት አባልም ከባድ ቆስለኛ ሆኖ ወደ ሐሙሲት ከተማ ገብቷል። ይህ በእንዲህ እንዳለ የዚሁ ሜጀር ጄኔራል ዋንታባት ኮር ጣና ገላውዲዮስ ክፍለ ጦር መረጃና ደህንነት ክፍል ለቀናት የተጠና ክትትል በማድረግ በአርብ ገበያ ከተማ በፈጸመው የሰርጎ ገብ ኦፕሬሽን ከከተማዋ በቅርብ ርቀት ሰፍሮ በሚገኘው የብልጽግናው ሰራዊት ላይ ጥቃት መፈጸሙን አስታውቋል።
ለቀናት በተደረገው ክትትልና የተጠና ኦፕሬሽን የብልጽግናው ሰራዊት 302ኛ ኮር 76ኛ ክፍለ ጦር ሬጅመንት 2 ዘመቻ መሪ የነበረና 2 አጃቢዎቹ በእጅ ቦምብ እርምጃ ተወስዶባቸዋል ብሏል። የህዝብ ግንኙነት ክፍሉ እንዳስታወቀው ፋኖ የተሳካ ጥቃት ፈጽሞ በሰላም የወጣ ሲሆን የብልጽግናው ሰራዊት ሌሊቱን ሙሉ በዲሽቃ የታገዘ ተኩስ ከፍቶ የከተማዋን ነዋሪዎች ሲያሸብር አድሯል ብሏል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ቫንታባት አንደኛ ኮር ጣና ግላውዲዮስ ክፍለ ጦር በጦር ሜዳ የበላይነት የተወሰደበት የብልጽግናው ሰራዊት በአካባቢው በሚኖሩ ንጹሃን አርሶ አደሮች ላይ የበቀል እርምጃ ማሳረፉን የአካባቢው ነዋሪዎች ተናግረዋል። የብልጽግናው ሰራዊት በግፍ ከገደላቸው ንጹሃን አርሶ አደሮች መካከል አቶ አደገ አጣሞኝ የተባሉ የወይብና ቀበሌ ነዋሪና አንድ ስማቸው ያልተጠቀሰ ንጹሃን ይገኙበታል። ከዚህ በተጨማሪም በወንጨት ቀበሌ የአርሶ አደር መልካሙ ጋሻው ንብረት የሆነች ላምና ሌሎች እንስሳትም መግደሉን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። በጽምዶ ጉዳይ የምለው አለኝ። ብልጽግና እጅግ ውስብስብ እየሆነ በመጣው አፍሪካ ቀንድ ጉዳይ እንደ ህወሓት፣ ሻዕቢያና ብልጽግናን የመሳሰሉ እኩይ ኃይሎች ደግሞ ቀጠናውን የበለጠ አስከፊና አስቸጋሪ እያደረጉት ነው። ይህን እውነታ በመልካም አጋጣሚ መጠቀም የሚፈልጉ እንደ ግብፅና ሌሎች ጸረ ኢትዮጵያ፣ ጸረ አማራ ኃይሎች ደግሞ በቀጠናው የኃይል ማደራጀትና ማሰባሰብ እንዲሁም መሰባሰብ ጀምረዋል። ከነዚህ ስብስቦች መካከል አንዱ የሆነው ደግሞ የበርካታ ተገንጣይ እሳቤ አራማጆች የተሰባሰቡበት ጽምዶ የተባለው ስብስብ አንዱ ነው። በዚህ ጉዳይ የህወሓትና የሻዕቢያ ሰዎች ተናበውና ተግባብተው ሲሰሩ፣ ብልጽግና ደግሞ በተቃራኒው ቆሟል። ለወራት በዝምታ የቆየው የኦሮሞ ብልጽግና ሰሞኑን በጽምዶ ጉዳይ የምለው አለኝ ብሎ ብቅ ማለቱን ቢቢሲ አማርኛ በዛሬው እትሙ አስነብቧል። የብልጽግናው መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተሩ ጄኔራል ተሾመ ገመቹ በሰጡት ማብራሪያ መከላከያ ሰራዊት ጽምዶን በተመለከተ በኢትዮጵያ ለሚገኙ ዲፕሎማቲክ ማህበረሰብ አባላት ማብራሪያ አድርጓል። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ለሚገኙ የዲፕሎማቲክ ማህበረሰብ አሳውቀናል። ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ሰንዝር እንቅስቃሴ የሚያደርጉ አካላትን አንታገስም ሲሉ አሳስበዋል። የብልጽግናው መከላከያ ውጭ ግንኙነትና የወታደራዊ ትብብር ዳይሬክተሩ ሜጀር ጄኔራል ተሾመ ገመቹ በብሔራዊ ቴሌቪዥን በተላለፈ ቃለ መጠይቅ በሰጡት ማብራሪያቸው መንግስት በዚህ ጉዳይ አይታገስም፣ ይህን ደግሞ ዓለም አቀፉ የዲፕሎማቲክ ማህበረሰብ እውነታውን እንዲያውቅ አድርገናል ብለዋል። ሻዕቢያ፣ ህወሓት፣ ኦነግ፣ የአፋር አማጺ ቡድንና የሱዳን ወታደራዊ ጁንታ የተካተቱበትንና ፋኖም እንዲካተትበት ግፊት እየተደረገበት ባለው ጽምዶ በተሰኘው ጉዳይ ጄኔራል ተሾመ ሲናገሩ ከቅርብ ጊዜ ወዲህ ጽምዶ የምትባል ነገር የተጀመረችበት ሂደት አለ። ይህ ስብስብ ደግሞ ለግብፅ ፍላጎት ተገዢ የሆኑ ኃይሎች ጫንቃቸውን ለፈርዖን ሸክም ያመቻቹ ኃይሎች የሰባሰቡበት ነው በማለት ጽምዶንና የጽምዶ አባላትን ገልጸዋል። ይህን የጄኔራል ተሾመ ገመቹ መልእክት ተከትሎ አስተያየታቸውን የሰጡ የአፍሪካ ቀንድ ፖለቲካ ጉዳይ ተንታኞች የኢትዮጵያ መንግስት ከህወሓትና ከሻዕቢያ ጋር በተመሳሳይ ሰዓት ወይም በተለያየ መንገድ ወደ ጦርነት ለመግባት ያለውን ዝግጅት ያሳያል ብለዋል። በቀድሞው ጠቅላይ ሚኒስተር ስም ክፍለ ጦር ተሰየመ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከወታደራዊ ተጋድሎና ከፖለቲካዊ መዳረሻ ግቡ ርዕዮተ ዓለም ቀረጻ በተጓዳኝ የአማራን ህዝብ ታላላቅ መሪዎች፣ የሀገር ባለውለታዎችንም ስማቸውን የሚዘክር ስራዎችን በተደጋጋሚ ሲሰራ ቆይቷል። ዛሬም በዚሁ ታሪክ አስቀጣይ ተግባሩ በመግፋት በታላቁ ዲፕሎማትና የቀድሞው ጠቅላይ ሚኒስተር አክሊሉ ሀብተወልድ ስም አዲስ ክፍለ ጦር መሰየሙን አስታውቋል። ከቀደምት የሀገር ባለውለታዎች መካከል አጼ ዘርዓ ያዕቆብ፣ አጼ አምደ ጽዮን፣ አጼ ምኒልክ፣ እቴጌ ጣይቱ፣ አጼ ይኩኖ አምላክ፣ ራስ አበበ አረጋይና የመሳሰሉትን ባለታሪክ አባቶችንና እናቶችን በክፍለ ጦርና በኮር ደረጃ ስማቸውን ሲዘክር ከዘመናችን ጀግኖች መካከልም አርበኛ መሐመድ ቢሆነኝ፣ ጀግናው አስቻለው ደሴ፣ ታላቁ አርበኛ አስማረ ዳኘ፣ ፕሮፌሰር አስራት ወልደየስ፣ ጄኔራል አሳምነው ጽጌና የመሳሰሉትን ታላላቅ አገር ባለውለታዎችን የጦሩ ስያሜ አድርጓል። ታሪካዊቷን የአማራ ርስት በረራንም እንዲሁ በክፍለ ጦር ደረጃ በመሰየም ለሰራዊቱ አማራዊ ክብሩን የሚመጥን ስያሜን መስጠቱን ተመልክተናል። ዛሬ ደግሞ ግዙፍ የከሰም ሁለተኛ ኮር ራሱን በሰራዊት ቁጥር በመሳሪያ ብዛትና በሎጂስቲክ ክምችት እንዲሁም በውጊያ ቀጠና ማስፋት እያሳደገ መምጣቱን ተከትሎ አራተኛውን ክፍለ ጦር ማደራጀቱን ይፋ አድርጓል። ዛሬ በኮሩ ስር የተደራጀው ክፍለ ጦር ስያሜም ጸሐፊ ትእዛዝ አክሊሉ ሀብተወልድ የሚል ስያሜ እንደተሰጠው ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ የደረሰን መረጃ ያመላክታል። ታላቁ ዲፕሎማት ጸሐፊ ትእዛዝ አክሊሉ ሀብተወልድ ሰው በላው የደርግ ስርዓት ግንቦት 14 ቀን 1967 ዓ.ም በግፍ ከረሸናቸው 60ዎቹ የኢትዮጵያ ኤሊቶች መካከል ቁንጮ ነበሩ።
ኤርትራን ወደ ኢትዮጵያ መልሶ በመቀላቀሉ ረገድ ለሺህ ሰዓታት በአውሮፕላን በረራ ያደረጉና ህልማቸውን ያሳኩ የኢትዮጵያ አየር መንገድን እንዲመሰረት ሁሉንም ስራዎች የሰሩ የኢትዮጵያ ዲፕሎማሲ ከፍተኛ ምልክት የሆኑ ታላቅ የሀገር ባለውለታ ነበሩ። ሀገራቸውንና ወገናቸውን ለማገልገል ሲሉ የግል ህይወታቸውን የዘነጉት መልከ መልካሙና ሐሞተ ጠንካራው ጸሐፊ ትእዛዝ አክሊሉ ሀብተወልድ የአብራካቸው ክፋይ የላቸውም። ስራዎቻቸው ግን ከልጅም በላይ ሆነው የሀገር ሀብትና ክብር ሆነው ቀጥለዋል። ምንም እንኳን የኤርትራን ፌዴሬሽን ቀዳማዊ ኃይለ ሥላሴ እንዲፈርስ በመወሰናቸው የኤርትራ ጉዳይ እንደገና እንዲበላሽ ቢደረግባቸውም የኢትዮጵያ አየር መንገድ ምስረታና ሌሎች የዲፕሎማሲ ስራዎቻቸው ግን እስከ ቀጣዩ ትውልድ ድረስ የሚሸጋገሩ አኩሪ ስራዎቻቸው ናቸው። በነገራችን ላይ በብልጽግናው አየር ኃይል አዛዥ ጄኔራል ይልማ መርዳሳ የሚመራው የኢትዮጵያ አየር መንገድ ዛሬ 80ኛ ዓመቱን ሲያከብር የእኔን ባለውለታውን አክሊሉ ሀብተወልድን ጥረትና ሚና ሙሉ በሙሉ በመዘንጋት ታሪክ ጠልነቱን አሳይቷል። እኔን ታላቅ የሀገር ባለውለታ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ያሳለፈውን ውሳኔ አስመልክቶ ሲገልጽም ከሰም 2ኛ ኮር ከቀን ቀን የጦር መሳሪያውንና የሰው ኃይሉን በማዘመንና በመጨመር እየሰራና እያደራጀ ወደ ከፍታ የመጣ ኮር ነው። የሻምበል ፈንታ ብርጌድና የኤረር ብርጌድን አዋህዶ የኮሩ ከፍተኛ አመራሮች በተገኙበት በትናንትናው ዕለት በኢትዮጵያ ታሪክ ጉልህ ሚና የነበራቸውና የኢትዮጵያ ጠቅላይ ሚኒስተር፣ የውጭ ጉዳይ ሚኒስተር እንዲሁም እውቅ ተጽዕኖ ፈጣሪ ዲፕሎማት በነበሩት በጸሐፊ ትእዛዝ አክሊሉ ሀብተወልድ ስም ክፍለ ጦር መሰየሙን ስናበስር በደስታና በኩራት ነው ብለዋል። ይህን የከሰም 2ኛ ኮር ውሳኔን አስመልክቶ አስተያየታቸውን ለጣና ቴሌቪዥን የሰጡ አንድ የቀድሞ ሰራዊት ከፍተኛ መኮንን የጦር ሰራዊት አደረጃጀት የሚሰየመው በሀገር ምልክቶችና ታሪክ ላይ በመነሳት ነው። ለምሳሌ የማዕረግ ስያሜዎች እንኳን እስከ ቀዳማዊ ኃይለ ሥላሴ ድረስ የእንግሊዞቹን ጄኔራል፣ ኮሎኔል ወዘተ የሚሉትን አንጠቀምም ነበር። የሻለቃ፣ ብርጌድ፣ ክፍለ ጦር፣ ኮርና እዝ ስያሜዎችን እንደ ህወሓት፣ ኦነግና ሻቢያ በቁጥር ከመጥራት ይልቅ በታሪካዊ ቦታዎች በባለውለታ ኢትዮጵያውያን አባቶችና እናቶች እንዲሁም በውጊያ ላይ በሚሰዉ የትግል አጋሮች ስም ሊጠሩ ይገባል። በታላቁ ዲፕሎማት ጸሐፊ ትእዛዝ አክሊሉ ሀብተወልድ ስም ክፍለ ጦር መሰየሙ የአማራን ህዝብ ትግል የሚመጥን ሆኖ አግኝቼዋለሁ ብለዋል። ወታደራዊ መኮንኑ አክለውም ሌሎች ክፍለ ጦሮችን በተመሳሳይ በዚህ መንገድ ሊጠሩ ይገባል። ፋኖም የአባቶቹንና የእናቶቹን ታሪክ ለማስጠበቅ እስከተነሳ ድረስ የሰራዊት አደረጃጀት ስያሜዎችን በቁጥር ከመሰየም ወጥቶ በሰዎችና በቦታዎች ቢሰይም መልካም ነው። አማራ እንደሆነ ለመጠሪያ የሚሆን ጀግና አላጣም በማለት ምክረ ሐሳባቸውን ለግሰዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ የጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስላደረጋችሁን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።